ውድና የተከበራችሁ በመላ ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። ክፉ አይንካችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ። ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ። የማታ እንጀራ ይስጣችሁ። ዘራችሁ ይባረክ። አዲስ የሆናችሁ ላይክ በማድረግ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮቹ ደግሞ ላይክ በማድረግ አግዙኝ ማለት ነው። ውድና የተከበራችሁ ቤተሰቦቼ ከክፉ ነገር ሁላ እመቤቴ ማርያም ቸሩ መድኃኔዓለም ይጠብቃችሁ። ዛሬ ይዤላችሁ የመጣሁትኝ የእንቁላል ይሄ ምንድን ነው? የእንቁላል አስኳሉ ሳይሆን ነጩ ክፍልን ነው የተጠቀምኩት። እዚህ ጋር ደግሞ ቡና አለኝ። ቡና ዱቄትን እጠቀማለሁ ማለት ነው። የቡና ዱቄት 1 ማንኪያ። ከዛ ደግሞ ማለት ነው ማር ደግሞ እኔ ያው የተፈጥሮ ኦርጋኒ የሆነ የኢትዮጵያ ማር ነው የምጠቀመው። በቃ አልቀነስኩትም ለጊዜው። ከዚሁ ላይ ነው እንደዚሁ የምጠቀመው ሳላበዛ ማለት ነው። ጨርሻለሁ። ማር ደግሞ እንግዲህ አይገርምም? በጣም ብዙ አላደርግም እኔ። ትንሽ ነው የኛ ማር፣ ውድም ነው አይደል? ደግሞም ትንሽ ይበቃል ማለት ነው። ይሄው እንግዲህ 3ቱን ማር የቡና ዱቄት አድርጌ ማለት ነው። ማርና የቡና ዱቄት የእንቁላል ነጩን ማለት ነው። እንደዚህ ያልኩት ማለት ነው። እና እነኝህን 3ቱን አንድ ጋር እመታቸዋለሁ ማለት ነው። አደባልቃቸዋለሁ ለማለት ፈልጌ እመታቸዋለሁ። እስኪ ላደባልቃቸውና እናያለን። አሁን እንደዚህ በደንብ አድርጌ እመታዋለሁ ማለት ነው። አይታይም ግን ማለት ነው። አደባልቀዋለሁ። ለካሜራ አይታይም። አሁን በቃ ማስፈራ ሆኜ ታገኙኛላችሁ ማለት ነው። በጣም እንዳይጠቁር ከፈለጋችሁ ደግሞ ማድረግ ትችላላችሁ። ነስካፌ ማድረግ ትችላላችሁ። ነስካፌ አድርጉ ማለት ነው እንዳይጠቁር። ውድ እና የተከበራችሁ ቤተሰቦቼ ቦታ ልቀይር ብዬ ቦታ ቀይር ያለው እዚህ ጋር በነፃነት እንድጠቀም ማለት ነው። እና ይሄ ያውላችሁ አይታይም፣ በደንብ አይታይም። ማር እና 1 ማንኪያ ስኳር፣ 1 ማንኪያ አንድ እንቁላል ነጩን ክፍል ማለት ነው። 1 ደግሞ ማንኪያ ቡና ዱቄት በዚች በማንኪያዋ። ማር ግን በጥሚቱ ነው ያደረኩት በነገራችን ላይ ማለት ነው። ማር ብዙውን ጊዜ ትሪትመንት ስንጨምርበት የማቅለጥ ባህሪ ያለው። እንግዲህ አሁን ይሄ ለመጠቀም ሁላችንም ልብሳችንን እንዳያጠፋን ምን እንዳይለን የማንፈልጋቸው ቲሸርቶች ይኖራሉ አይደለ? እንደዛ አይነት ነገር ነው መጠቀም ያለብን መልበስ ያለብን። ቡና ከያዘ ስለማይለቅ እንደው እስኪ ቆይ እናንተ የማታዝረከርኩ ከሆነ ጎበዞች ከሆናችሁ ኦኬ። እኔ ግን አዝረከርካለሁ አንድ ነገር ስጠቀም እና ደግሞ እኔ በእጄ ነው የምጠቀመው። ቡርሽ የለኝም። ቡርሽ ካላችሁ ጥሩ ነው፣ ቡርሽ ብትጠቀሙ። ቡና ፊታችን ነጭ እንዲሆን በቃ ፍክት እንዲል ይጠቅመናል። እንቁላል ደግሞ የእንቁላሉ ደግሞ ነጩ ክፍል ደግሞ ማለት ነው ፊታችንን ውጥር እንዲል፣ ድርቅ በሚል ሰዓት ፊታችን ውጥር እንዲል ይጠቅመናል። ማር ደግሞ በተፈጥሮ ሞይስቸራይዘር የማድረግ ባህሪ አለው ማለት ነው። ማር በነገራችን ላይ ሽበት ያሸብታል ምናምን የሚባለው ራሱ ተረት ነው። ሽበት ያለ እድሜ አይመጣም። እኔ አባቴ በጣም ማር ከቤታችን አይጠፋምም። በእንትን ነበር የሚገዛው በማዳበሪያ ማለት ነው። ወይኔ ሳስፈራ በባሪያ በጣም ነው የማስፈራው። በጣም አስፈራለሁ። ውሾቹ አይወዱም እንደዚህ ሲያዩኝ። እሺ ውሾቼ አይወዱም እንደዚህ ሲያዩኝ፣ በጣም ነው የሚፈሩ። እና የማሩን ማለት ነው። ማሩን ማዳበሪያውን ከስር እንቀድና እኔና ታናሽ እህቴ እንበላለን። የሚበላውን
ከዛ ይሰጠናል እኮ እንደው ልጅነት ሆኖ ነው እንጂ ከዛ ደግሞ ሽበት ያወጣልን ብለን በጣም እንቀባዋለን። በነገራችን ላይ አሁን ግን በእድሜ ሽበት እያወጣው ነው። በወቅቱ ግን አልወጣብኝም ማለት ነው። እንደዚህ እያደረግን እንቀባዋለን ማለት ነው። እንደዚህ እያደረግን ከዛ በስመ አብ ወወልድ ወመንፈስ ቅዱስ። በሃይማኖታችን ሳጥናኤል ነው ጥቁር የሚሆነው። እኛም እንግዲህ ቡና ለማማር ብለን እንዲህ ተቀብተን ጠቆራለን። በስመ አብ ወወልድ ወመንፈስ ቅዱስ። እምብል ይሻላል። እሺ እንዳው ሽታው ደግሞ ሲያስጠላ በጣም ነው የምጠላው። ከዚህ ሁሉ እኔ እንትን ብቀባ ይሻለኛል። ቡናና ተልባ በጠጣችሁ። ግን እኔ ደግሞ በስማም ተልባ ሊመቸኝ አልቻለም። ያልተመቸኝ ምክንያት እንደ መጋኛ እየመታኝ ምች ተልባ እንትን ስል ስጠቀም ምች ይመታኛል። በቃ በማግስቱ የለውም። እና ውድና የተከበራችሁ ቤተሰቦቼ ያማረ ቲሸርት ላይ ያፈሰስኩ ያማረ ያንጸባረቀ ቆዳ ፊት እንዲኖረን መጠቀም። ይሄንን ሽታውን ከቻላችሁት ነው። በጣም ነው የሚሸተው፣ በጣም ነው የሚሸተው። ይሄ እንቁላሉ ይሸታል። እንግዲህ ማለት ነው ምን ያህል ጊዜም እንደሆነ ባላቅም እስኪደርቅ ድረስ እጠብቀዋለሁ። ወዲያ ወዲህ ብዬ ስራዬን እሰራራለሁ። ከዛ ሲደርቅ ተመልሼ እመጣለሁ ማለት ነው። ይሄው እኔ ምን ያህል የተቀባሁት ለውጡን እናየዋለን አብረን ማለት ነው። በጣም ነው የሚሸተው፣ ማርያምን በጣም ነው የሚሸተው። ሁለተኛ ነው ያልቀባው። ሁለተኛ ቡና እቀባለሁ። ቡና በማር አድርጌ እቀባለሁ። እንቁላል ግን አላረግበትም፣ ወይ ተልባ አረግበታለሁ። ተልባ ደግሞ ምች ያስመታኛል። እስኪ አሁን አንዳንዴ ማለት ነው ሰዎች ሶፍት ያደርጉበታል። ሶፍት እያደረጉ ምናምን መጠቀም ይቻላል። ሶፍት እያደረጋችሁ ማለት ነው። እንዲህ ከላዩ ላይ መቀባት ትችላላችሁ። እንዲህ በእንደዚህ አይነት ልክ ማለት ነው። አይናችንን ሳይነካን እንዲህ አይውላችሁ። እንዲህ ወይኔ ውዶቼ ሽታው ያስጠላል። ማርያምን ግን እንደዚህ ማለት ነው። እኔ በጣም ቆንጆነቱን ተጠቅሜ ስለማቅ ነው። እንቁላል በጣም ለፀጉርም ከሽታው ሌላ ለፀጉርም ቆንጆ ነው። እንዲህ ደግሞ እየተጠቀሙ እንደዚህ በሶፍት እየተጠቀማችሁ ራሱ እንትኑ እንዲደርቅና ፊታችሁ ላይ በደንብ ድርቅ ሲል ስታነሱት ቆዳ ውስጣችን ያለው እንትኖቹ አሉ አይደለ? እነዚህ ፀጉር ምናምን ፊታችን ላይ ያለውን ፀጉር ያነሰዋል ማለት ነው። ፊታችን ላይ ያለውን ፀጉር ሙልጭ አድርጎ ያነሳላችኋል። ሶፍቱ ድርቅ ሲል ማለት ነው፣ ላያችሁ ላይ ልጥፍ ሲል እና እንደዚህ አርጋችሁ መጠቀም ትችላላችሁ። ወይኔ ሽታው ግን በጣም ነው የሚያስጠላው። እኔ ሴትዬ ሩቅ ቦታ ስለሄደች ነው እንጂ አልሞክረውም። ማርያምን ከመሽተቱ ከመግማቱ የተነሳ ደግሞ እንደገና እኔ ድራሽን ሽታው ሰውነቴ አጠፋኝ። ለረጅም ሰዓት ትንሽ ማንም ስለሌለ ቤት እጠቀመዋለሁ፣ አቆየዋለሁ ማለት ነው። ኧረ ቅንድቤን ይዞብኝ እንዳይሄድ። እኔ ቅንድቤ በጣም ያማረና ቆንጆ ቅንድብ ነው ያለኝ። ውብ ነኝ። እስኪ ሰብስክራይብ አድርጉኝ እሺ። እና እናንተ ይኸውላችሁ እንደዚህ አድርጋችሁ በሶፍት እኔ የመጀመሪያ ጊዜ ነው፣ ሁል ጊዜ አልጠቀምም። አብሶ እዚህ አፍንጫችን ስር ላለን ፀጉር ምናምን ነገር
በጣም ቆንጆ ነው። እዚህ ጋር ለሚቆሳ ለሆኑ አንዳንድ ላለባችሁ ነው የለብኝም። እኔ በነገራችን ላይ በተፈጥሮ ፊቴ ጥርት ያለ ራሱን የቻለ ክርክም ያለ የፈጠረኝ ነኝ። ትንሽ ማዲያት አለብኝ እንጂ ይሄ እዚህ ጋር በጉር ምናምን በፍጹም የለብኝም። ለዛም እኮ እኔ በደንብ አልይዝም ሰውነቴ፣ ራሴን አልጠብቅም እንደዚህ እና እንዲህ ተጠቀሙ። 1 ሰዓት 2 ሰዓት ሊፈጅ ይችላል ሲደርቅ። እኔ ዛሬ መጀመሪያ ነው እንግዲህ አሁን አይቼ ውጤቱን እነግራችኋለሁ ማለት ነው። እናንተም ግን ተጠቀሙና ደግሞ ውጤቱን እዩት። እንቁላል የተሸበሸበ የተጎዳን ቆዳ የመለጠጥ ባህሪ ያለው እንቁላልና ተልባ በተፈጥሮ ማር ሞይስቸራይዘር የማረግ ባህሪ ያለው ፊታችን እርጥብ ለደረቅ ፊት በጣም እርጥብ ሆኖ እንዲቀመጥና እንትን እንዲል ይጠቅማል። ማር እንትን ደግሞ ቡና ደግሞ ያማረ ፊት አንጸባረቀ ቆንጆ ፊት ኖሮን እንድንኖረን ያደርጋል ማለት ነው። አሁን እንግዲህ እኔ ተቀብቻለሁ። 1 ሰዓት 2 ሰዓት ሊፈጅ ይችላል። እንቁላል ስለሆነ እጄን አላስነካውም ብዙ ነገር ስለምሰራ እንዳለ ዛንካ ብዬ እንዳልጠብቃ ሴትዬን ማለት ነው። አሁን ራሱ ይበቃል። ይሄ ራሱ ካፍንጫ ላይ ሄድም ማርያምን እኔ ሁለተኛ አላደርግም። የዚህ እንደዚህ ተልባውን አድርጋችሁ በሶፍት እንደዚህ እያደረጋችሁ ቡናና ተልባን ብታረጉ ተልባ ሞይስቸራይዘር የማድረግ ባህሪ ያለው እንደ እርጥበት ደረቅ ፊቶችን እርጥብ የማድረግ ባህሪ ያለው እንደ እንቁላል ማለት ነው። አሁን እንቁላል ብዙውን ጊዜ የምንጠቀመው ደረቅ ፊትን የላላ በውስጡ እንቁላል ብዙ ነገር አለው እንደ ቢ12 ምናምን ነገሮች አሏቸው እና እነኚህ ሴሎቻችንን የፊታችንን ሴሎች የማነቃቃት ባህሪ ይኖረዋል። እስኪ ድረቅና ከጥቂት ጊዜ በኋላ እመለሳለሁ ማለት ነው። እኔ ብዙ አላቆየውም። እናንተ ግን 2 ሰዓት 1 ሰዓት ሊፈጅ ይችላል። እንግዲህ እንመለሳለን። ሰብስክራይብ አድርጉ። ጃውላችሁ ውድና የተከበራችሁ ቤተሰቦቼ ማለት ነው። እናንተ እስከፈለጋችሁ ጊዜ ማድረግ ትችላላችሁ። እኔ ግን ጊዜ የለኝም። ይሄ እንደዚህ ከ1 ሰዓት በላይ ምናምን ካቆያችሁት በጣም ቆንጆ ነው። እንዴት ነው የመላት ባህሪ ይኖረዋል። እኔ ግን ጊዜ ስለሌለኝ ለአሁን ይሄን ያህል ይበቃኛል። ይሄ ደግሞ እንደዚህ አይነት ነገር የሚጠቅመው ምንድነው? የፊታችንን ቆዳ ላይ ያሉትን ጥቃቅን ፀጉሮች እዚህ ጋር ያለባችሁ ካላችሁ ጥንንጥ እዚህ ጋር የሆኑ እንደንትን ይኖራሉ አይደለ? እንደ ምንድነው? በስማም ቆንጆ ሆንኩ እናንተ። በስማም ወይኔ እግዚአብሔር ሲፈጥረን እኮ መልካም አድርጎ ነው የሰጠን። እኛ በላያችን ላይ አያችሁ አይደል? ምን ያህል ራሴን ቀብቼ ራሴን ማንነቴን እንደለወጥኩት። በስማም ወመንፈስ ቅዱስ አቤት። እኛ እኮ ሲፈጥረን ንቁና እንቁ አድርጎ የፈጠረን የሰው ፍጥረት ብቻ። ግን ያኛ ስንነሳም ደግሞ ጥሩዎችም ቆንጆዎችም ሆነ ለጥፋትም ደግሞ ስንዘጋጅ ከአውሬ የበለጥነን እኛ ሰዎች። አያችሁ አይደል? እስራኤል ምን ያህል እንትንን ልታጠፋት እንዳለች። ማነች ስሟን? ኢራንን ልብኔንስ የደበደበች እና እንደዚህ አድርጋችሁ ታነስታላችሁ ማለት ነው። ባዶውን ራሱ ብትጠቀሙት ፊታችሁን ፍፍት ነው የሚያደርገው። እንቁላል ፊታችሁን ፍፍት ነው የሚያደርገው። እኔ አሁን ዝም ብዬ ለማሳየት ለሙከራ ነው ዛሬ ያደረኩት። በሚቀጥለው ካገኘሁ እንቁላል እንደዚህ እጠቀማለሁና አሳያችኋለሁ በደንብ ማለት ነው ለውጡን። አሁን ያው እንግዲህ ታጥቤ ደግሞ እመጣለሁ። ታጥቤ ደግሞ መጥቼ ያለውን ነገር እናየዋለን ማለት ነው። እንቁላል እና ቡና ዱቄት፣ ማር ለፊት ውበት። እስኪ እንየው እንታጠብና። ይኸው ታጥቤ መጣሁ። ያማረና ጥብርቅ የሚያደርግ ፊት ይሆንልናል ማለት ነው። አንዳንድ ፕሮግራም ካለን እንግዲህ ደግሞ ማለት ነው አንዳንድ ፕሮግራም ካለን ደግሞ ይሄ ካስፈለገን ደግሞ እንደዚች ተጠንቅመን ማለት ነው እነኚህ ነገሮች ካላችሁ እነኚህን መጠቀም በስሱ ማለት ነው።
ከንፈራችሁ አይደለ? በዚህኛውም ዘር ካላችሁ በዚህኛውም ዘር ካላችሁ እንዲህ አድርጋችሁ ራሳችሁ ያለ ሜካፕ ማለት ነው ያለ ሜካፕ ከዛ እንዲህ አድርጋችሁ ራሳችሁ ማሳመር ትችላላችሁ። ያለ ሜካፕ ይሁ እንደው አሁን ይሄ እያደር እየጎላ ይወጣል ማለት ነው። ይሄ እዚህ ጋር ፀጉር ላለባችሁ ማለት ነው በስሱ አድርጋችሁ ድርቅ ሲል ንጭት ፊታችሁ ምናችሁን አሁን አያችሁ አይደለ? እራሱ ይሄን የቀባውበት ምክንያት ምን ያህል ልዩነት እንዳለው ሰው ያለ ሜካፕ ምን ያህል እኛ በተፈጥሮ ውብ እንደምንሆን ነው እንጂ እኔ ይሄንንም ለመቅባት ፈልጌ አይደለም። በጣም አድናቂም አይደለሁኝም ነኝም እቀባለሁ። በነገራችን ላይ አንዳንዴ ሲልብኝ ይሆናል አይደለ? ደስ ሲለኝ የሆነ እቃ ነገር አለ እንዲያርጌ ራሴ እንትን እላለሁ ማለት ነው። ደስ ይለኛል በነገራችን ላይ ማለት ነው። ውብ የሆንኩኝ ሲንግል ማም ነኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። አዲስ የሆናችሁ ሰብስክራይብ አድርጉ። ግን እኔ ያደረኩት ምክንያት ምን ያህል ልዩነት እንዳለው ባዶ ስንሆንና በጣም ይሞቃል፣ ምን ያህል ንጣት እንዳለው አሁን እጄን አልተጠቀምኩም ዛሬ። ፊቴ ምን ያህል ንጣት እንዴት ውብ እንደሚያደርግ አያችሁ። ቡናና እንቁላል ማር ሞይስቸራይዘር የማድረግ ባህሪ ስላለው ያው አንገቴ ድረስ ነው የተቀባሁት እና ምንም ያለ ምንም ሜካፕ ፏ ብትን ማለት እንችላለን። ውድና የተከበራችሁ ቤተሰቦቼ እንግዲህ ቪዲዮውን ላይክ በማድረግ አዲስ ናችሁ ሰብስክራይብ በማድረግ አግዙኝ። እኔ ለራሴ ከምጠቀመው ነው። ይሄን የተቀባውበት ምክንያት ግን ዘወትር ሳይሆን የምቀባው ይሄ ምን ያህል አንድ ሰው ያለ ሜካፕ እንዴት ምን ያህል ፏ እንደሚል ኩል ደግሞ ብኳኳልበት ቅንድቤን ባስተካከል ምናምን የበለጠ ውበት ይጨምራል ማለት ነው። እና ልዩነቱን እንድታዩት ፈልጌ ነው። በጣም ምርጥ ነው። ተጠቀሙ። ማር፣ ቡና፣ የእንቁላል ነጩ ክፍል ማለት ነው። እኔ ጓደኛዬ ሁሌ ትለኛለች፣ ግን ስለሚሸተኝ እኔ አልቀባም። ለዛ ነው አልቀባም። ማር በጣም ነው የሚሸተኝ እና እንትን እምለው። አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ። ነበራችሁ ደግሞ ላይክ በማድረግ ቪዲዮውን ጀምሩ። ክፉ አይንካችሁ። እመቤቴ ማርያም ድንግል ማርያም ከልጇ ከወዳጇ ትማልዳችሁ፣ ከክፉ ነገር ሁሉ አትጠብቃችሁ። በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቸር ሰንብቱ። ኢትዮጵያ ለዘላለም ትኑር። ለሀገራችን ሰላም፣ ፍቅር፣ አንድነትን ያድልልን። በስራችሁ ስኬታማ ሁኑ። የማታ እንጀራ ይስጣችሁ። ያስባችሁበት ድረሱ። ዘራችሁ ይባረክ። እመቤቴ ማርያም ዘራችሁን ትባርክላችሁ ከልጇ ከወዳጇ ጋር